ሁለቱም ድምጽም ቀይሩ ምናምን እንዴ ይሄማ ለግብረ ሰዶም እኮ ሰዎችን ማነሳሳት ነው ጋይስ እንዴ ድምጽም ቀይሩ ምናምን ነገር ይሄማ እኔ እኮ ለዚህ ይጠየቃል ለግብረ ሰዶም ምናምን ይጠየቃል እኮ ዲ ሰው መቀየር ሐሳብ ሰው ትዳር በዚህ ደረጃ ለመበጥበጥ ምናልባት ሲደጋገም ጥያቄ ይነሳል። እውነቴን ነው የምለው። አንዳንድ ሰው ዋሽቶ እንዴ ይሄ ነገር እውነት ነው እንዴ ብላ ዘቢባ ልጠይቅ ትችላለች። እውነት ነው ወይ? እቺ ሴትዮ ሁልጊዜ ስለአንተ ታወራለች። እዚያም ቤት ውስጥ ምን ይጀምራል? ትዳር ውስጥ ጸብ ይጀምራል። ይህንን ነገር እሷ ትፈልገዋለች እና ዘቡ አድርሱልኝ ለዘቢባ አድርሱልኝ። ምንም አይነት የሚያውቃት ቢሆንም ደግሞ ያለፈ ታሪክ ቢሆን እንኳን ወይኔ ለዘቢባ አድርሱልኝ ብለህ አያውቃትም ብለህ የምትነግረው አንተ እዚህ ነበርክ፣ ከኛ ጋር ነበርክ፣ የአይን ምስክር ነህ። አንተ ከስንት ጊዜ በኋላ ደውሎ የነገረህን ለዘቢባ እንኳ ካንተ በፊት ሲነግራት ነበር ራይት። ከሷ በኋላ አንቱትኒ አላዱፍ የኸመና ባሳ ይላል የሐረር ኦሮሞ። ከውጭ የመጣ አይጥ የነበረውን የቤት ውስጥ የነበረውን አይጥ ያወጣል ይላል። ካንተ በፊት እኮ ጆሮዋን ሰብኳታል ነግሯታል እኮ። ጭራሽ እኔ ልንገርሽ ዘቢባ እንደዚህ ውሸት ነው ብለህ ትነግራታለህ። ነግሯታል ቢሆን እንኳን ከማ በፊት ነው ከዘቢባ በፊት ነው። ሰርግ ሊያደርግልኝ ክዶኝ ምን የሚባለው ግን ውሸት። ማንም አበሻው እንዳይጠጋሽ የማይጠጋብሽ ምክንያት ደግሞ ለምንድን ነው ጤጥ እያደረጉ የሚያስቆሙት? መጥፎ ቃል ነው ተነፊ ብሎኛል እንዴ ሪከርደሮች ጤጥ ምናምን ያደርጉታል። ምንም ትሆናላችሁና ነው። ይሄንን ደግሞ ምን ችግር አለ? እናት ትሰድቢያለሽ። ስድብሽ ራሱ ወንዶቹ የሚሳደቡትን ነው የምትሳደቢው። በጣም ድረስ እና ማንም ብልግናሽ ጥግ ድረስ ነው የሚለውን ጤጥ ያደርጉታል እንደ መጥፎ ባህሪ ቮይስ። እንዴ ሪከርደሮች ቄስ ናችሁ እንዴ? ምንድን ነው ያው? ምን ችግር አለ? ዩቲዩባችሁ ላይ ምን ችግር አለ እንዴ? አይፈልግሽ ተፋችሁ ልጁ። እኛን መሳደብ ስራሽ ነው። ተደብቆ መሳደብ ማንም ይችላል። አይፈልግሽም። ይሱ በስነ ስርዓት ያፈቅረኛል፣ የእውነት ይወደኛል። አማራጭ ስለሌለው ለዛ ነው 10 ጊዜ ዘቢባን ጆሮዋንና ልቧን ለመጥፋት አንቺ ወጣት ነሽ እያለ እኔም በመስደብ ፍቅሯ የሚጨምር መስሎት እዛ ሲጃጃል የሚውለው። የእሷን ፍቅር እንኳን የሚጠብቀው አንቺ ወጣት ነሽ እሷ አሮጊት ናት በሚል ነው። አይሽ ሚክባት እንኳን በዚህ ብቻ ይሄ እንኳን ለመኖር እያደረገ ያለው እየተሟሟተ ያለው እንኳን አይገባም እንዴ? በጣም ነው የሚወድ። እንደዚህ ያስበዋል። ከኔ ልጆች ቢወልድ ምን አይነት ሰልካካ ቆንጆ ሲፈልግ ሐረር ሲፈልግ ድሬ ሲፈልግ አዲስ አበባ ሸገር ማል ሽው ልጆቹ ሊሉ እንደሚችሉላ ነው ኢማጂኔሽን የሚያደርገው። ግን ምን ያደርጋል? ጅላንፎ ደደብ ስለሆነ ወረቀት እንኳን ማግኘት አልቻለም። እዛ ሴት ዘቢባን ባል የሰጣት ፖሊስ እንጂ እህልዋ ወይም ደግሞ ስለሚያፈቅራት አይደለም። እሱ ወረቀት ቢኖረው ዘቢባን አያውቃትም። 2 ሀብታም ቢሆን ኖሮ ከዘቢባ እየተለማመጠች አብሯት ጭራሽ አይኖር። ማን ስለሆነች ዳሌዋ ነው እንዳይል የበርበሬ ሞቀጫ ቂጥን ያላት ረጅም ልሙጥ ምን ሆነ? ፎር ዋት? እኔ ዞር ብትል እንዲህ የሚል አለ ይባሸንተም የሚል አለ። አስበዋል? ሉኪት እንዲህ ብል ጂሚ ጃሃጃ ነው የሚመስል። እንዲህ ብል አጠብጠበው ደላ ነው የሚመስል። እዛ ሴት ያ በነገራችን ላይ ኢሱ ኤምባሲ ሄደ ልታመለክት ስትል ዘበኛው ምናልባት ወንድም ይሆናል እንዳይመልስ ከበር ላይ ይሁን ወይ ዘበኛ ወይ ጉዳይ አስፈጻሚ እሱ ይሆናል እንዳይመልስ ከውጭ ላይ 12 እህትና ወንድም እንዳለ ይነግሬያለሁ። ማን የት ቦታ እንዳላት ተደብቆ ያዙ ይልቀቁኝ ማለት የማንም ስራው ነው የታወቀ።
ሰው ማላገኘው ምናምን ይላሉ። ሰው ማታገኙ ሌቦች ስለሆናችሁ አንተም ካንተ ብሶ ማለት ነው። ኢትዮጵያ ሄደ እንኮ ከሌለ ሆቴል ሳትወጣ እናትን እንኳን ሰባተኛ እንትን አብነት ሄደ እንኳን ያላገኘ ጅላንፎ ነህ እኮ። እኔ እኮ ሐረር ድሬዳዋ ምናምን መሀል ነበርኩኝ። ኖርማል እኮ ገብቷል እዲ ሽሜ ጋር ነበርኩ እኮ። ምን እንትን አለብኝ እኔ ግዴታ የሚዲያ ሰው ካላገኘው ማግኘት የለብኝም። አሁን አንተ አይነት እብድን ባገኝ እብደት ሊጋባብኝ ነው። ለራሴውም እንደዚህ ያደርገኛል፣ ለራሱም ነካ ያደርገኛል። አስባል ምን ልታረገኝ? ከአንተ ጋር ምንድን ነው የማወራው? ተገናኝ ጅላንፎ ንፍጣ ታገኙት። አብዛኞቻችሁ ሆናችሁ የሚረባ ባህሪ ስለሌላችሁ እኛ ሰው እናገኛለን። የሚረባ ባህሪ የላችሁ። ዮኒ እርምን ስትገናኝ እኮ ማን ነበር ይሄ ስጋ የሚበላው ልጅ? ማን ነው ስሙ? በነገራችን ላይ ይሄ ስጋ ይበላል ምናምን የሚባለው ልጅ ስጋ በመብላት ውስጥ የተነሳ ልጁ ከንፈሩ ለምጥ እየሆነ ነው። በነገራችን ላይ ማን ነው የምትሉት ልጅ? ማን ነው ስሙ? ታሙ አይደለም ማፊ የሚባለው ትዝ ይላችኋል? ዮኒ በቦክስ ተመቶ አፍንጫው ደምቶ ነበር። ከማፊ ጋር ተደባድበው ነው። ሁል ቀን ስጋ ይበላል። ስጋው ወደ ለምጥልነት እየተመለሰበት ነው ያ ልጅ። በነገራችን የሆነ የለም ከንፈሩ ብቻ የሆነ ነገር ችግር የሆነ ህመምማ ያለበት ይመስለኛል። የእውነት እኔ እንጃ ለምን እንደሆነ አላውቅም። ለጤና አድርግልሽ። እኔ ችግር የለብኝም አላውቅህም። የታባ ነው ማውቅ። ግን ማፊ ነው እኮ አፍንጫውን መቶት ደሞቶት እዚሁ ሶፍት አድርጎ እነ ሞኬ ምናምን። ሞኬ ከሌለ ወይም ዮኒ ቬጋስ ከሌለ የት ትንቀሳቀሳል? ልቃሚ ነፍጣ ማዲያታ በፊት ማሰሻ ሲታሰሽ የመሰልክ ጉሎ የሆንክ ሰውዬ ማለት ነው። ራስ የምታመጣቸው ቶፒክ እያበሳጩ ማዲያት ያወጡብ ሰው አንተን ያየሁት እኔ። ሰው በፀሐይ ላይ ስራ ስሰራ ሴት ከሆነች ደግሞ ሙጦኪኒን ሆርሞኔን ቀይሮ ልጅ በመውለድ በምናምን ማዲያት ይወጣባት። አንተ የትኛው ሙቀት ቦታ ስትሰራ ነው ራስ የምትሳደባቸውና የምታወራቸው ቶፒክ እንደዚሁ አበሳይቶ ማዲያት ያወጣብህ ችጋራ ቅንቅና ሾከን የሚሆን ከሰውዬ። እኔ እንኳን ሴቷ እንኳን ሲንግል ማማ በስንት በረሃ በስንት ኩሽና ውስጥ እየሰራው መገኝ ህይወትን ብቻዬን ጀግናውኝ እዚህ የደረስኩት እንኳን ያንተ አይነት ማሰሻ ፊት የለኝ። ልቃ ህይወትን የሚያማርር የወሊድ መከላከያ ነው እንዴ የምትውጠዋል? አፋለን ብለህ ታወራለን። መተታም ቤተሰቦች ልቃ እያንዳንድ ሽራሽን ሲጥ ያርክሽ የምትሞች የምትጠበቀው አንተ። ታላቅ ወንድም ራሱን ሰቅሎ አባት ራስ ሰው በሽምግልና ጊዜ ወጣት ስሜታዊ ሆኖ የሆነ ህይወት አልሞላልኝም ብሎ ራሱን ሲጥ ያደርገ ወይ ፍቅር ይዞት ምናምን። የ70 ዓመት ሽማግሌውን ምን ይዞት ነው ፍቅር ሲጥ የሚያደርገው? ልጆቼን ማስተዳደርበት አጣው እንደ አንተ አሜሪካ ነህ፣ ሌሎቹ ትልልቅ ናቸው። ምን ቀረውና ነው ሲጥ ያደርገው? ጦንቋዮች፣ ልቃን፣ መተታሞች፣ የቤት ጣጣ በየሶፋ ስር የማይጠፋችሁ ሰዎች። የእናንተ ቤት የቤት ጣጣ በየቴሌቪዥን ስር በየኮምፒውተር ስር ተኝቶ የሚያጉራራ አብዱ ከቢሬ አናታችሁ ላይ የሚጨፍር ሰዎች ቡርዲያ ሲያስጠላ። እኔ ላይ አስተያየት ትሰጣለህ እንዴ? እንደዚህ አይነት ፌክ እና ፈክ የሆነ ላይፍ ይዘህ እኔ ትክክለኛ ህይወቴ ላይ አስተያየት ትሰጣለህ እንዴ? እኔ እኮ በስነ ስርዓት የኖርኩት ህይወቴ ነው። እንዲሁላ ማዲያት ወጥቶብህ ትኬት እንኳን መግዣ ሳይኖር ቀርተ አባትን ሄዳ አልቀበርክ፣ ታላቅ ወንድምን ሄዳ አልቀበርክ፣ ሰለሞንን ሄዳ አልቀበርክ። ጭራሽ ሀዘን መድረሻ ብለ አንበሳ ስትለቅም ነበር አንተ ብጉንጃ። ሌላ ወንድሙ ማን ነበር ስሙ? ረሳሁት። ወደ ላይ ሄጄ ስቶሪ ማየት አለብኝ።
እና ዮኒ ቬጋስ እና ታሙን ምናምን አዋተውልህ ነው እኮ ህንድ ታክሞ የመጣው። እሱም አሁን እየተጠበቀልን ያለው አፋለኝ ብለህ ከኔ ጋር ታወራለህ። አሁን እናትህ ስትሞትም ሄዳ ትቀብራት። ምክንያቱም ብር የለ፣ ሁለተኛ ደግሞ እስቲ ትገባታለች እዛ ሀገር። ሲጀመር ቋሚ ክሰኛል። እነ ጆን ዳንኤል ጨርሰው ወጡ። አንተ ደግሞ ኦሬዲ ዶሴ የገባብሰው ነው። ዶሴ ክፍት ነው። በቃ ፓስፖርት በየቦታ የተበተነልሰው። ጆን ዳንኤል ሂስቶሪው ላይ ለቆልሃል ነበር። እኔም ደርሶኛል። ገብቷል። ዝም ብለህ ተጠርጣሪ ወይም ደግሞ የምትጠላ ሰው አለ። ኦሬዲ ክስ የተመሰረተበት ኢትዮጵያ ቴሌቪዥን ላይ ሲነበብ የነበረው ያንተ ክስ እነ ጆን ዳንኤል የነሱ ክስ ሲነበብ ዮኒ ማኛ በሚባል ቲክቶከር ተነሳሽነት ነው የሚለው። ይሄ ወንጀል ፈጸሙ የተባለው ተነሳሽነት፣ ያ ማለት የመጀመሪያ ተከሳሽ አንተ ነህ ማለት ነው። ገብቷል ገብቷል። እንደዚህ አይነት ነቀርሳ ቤተሰብ የሆንክ ሰውዬ ደግሞ ከኔ ጋር እንትን ትላለህ። እኔ አገር ቤት ብገባ ከንቲባ መሆን የምችል ሰው እንዳል ስፈልግ ቤተሰብ ስፈልግ ጓደኛ በእንደዚህ አይነት ደረጃ ያሉ ሰዎች ናቸው። የእውነት ችግር የለብኝም የመገናኝ ግን የአንተ አይነት ጠኔ ሰዎችን አላገኝም። ካገኘው ዩቱብ ወይ ሚዲያ ከመጀመሪያ በፊት የሚያውቁኝን በትምህርት ቤትን በምስደት ላይ የማውቃቸው ኤርትራኖች አሉ ምናል እነሱን አገኛቸዋለሁ። ችግር የለብኝ። ለምን የድሮ ማንነቴን ያውቃሉ። የአንተ አይነት ጠኔው ምን ላረግ ነው ማገኝ? ልቅምቃ ብጉንጅ ፊንጥጣክ ውስጥ እያስቸገረ እንዲህ ብለህ ማትተኛ ሰው እንዲህ እንኮ ቂጠና ፈንድደ ነው የምትተኛው አልጋ ላይ ራሱ ቂጠን እንደዚህ አፈንድደ እንደ ህፃን አራስ ህፃን ነው እኮ የምትተኛው። አፈንድደ እንደዚህ አሽውለ ቂጥ እንደዚህ ብለህ ነው እኮ የምትተኛው። ይሄው ዮኒ እዚህ ጋር ነው ራሱ ቂጡ ይሄውና እንደዚህ ነው የሚተኛው። ቡጉንጃ ምንም የረባ ነገር ህይወትን ላትቀይርበት የማዲያት ባለቤት የቡጉንጅ ባለቤት ሀገር አልባ አሜሪካ ላይ ላይፍ አልባ 30 ዓመት አሜሪካ ላይ ቁጭ ብለ በብድር እንኳን ቤት መግዛት መንግስት የማያምን ሰው ነው። እንኳን እኔ እኮ መንግስት ታምኖብኝ ብድር ሰጥቶኛል ቤት ይሁን። አፈን በምራቅ እየተግሞጠሞጥክ በተንኮል እየተግሞጠሞጥክ በእኔ ምቀኝነት ብታብድ እኔ ደረስኩበት አልደርስም። እኔ መንግስት ስላመነብኝ ባንክ እኔን ስላመነኝ ብድር ሰጥቶኛል የቤት ገብቷል። አሁን ቢያንስ የስንት ዓመት ከፍያለሁ ገብቷል። ያ አንተስ ፉድ ስታምፕ እንኳን ቲት ሁይስ ፉድ ፍሪ ፉድ ከዛ ማያ ጎ ኦፕን ዶር ትላታለ። ከዛም በር ትከፍትና ፓፓ ከም ፉድ ትላለች። ጎ ኢት ትላታለ። ከኛ እንዳንረብሻ እንዳይረብሽ ጎ ኢት ትላል። የኔ ልጅ በር የሚንኳኳ ምግብ ለመልቀም ለማኝ ለመሆን ሚስት እየዞረች የኤክስፓየርድ የደረሰ ምግብ ትለቃቅማለች። ልቅምቃን አንተ ከኔ ጋር ታወራለህ። ይሄን ሁላ አመት አውርተ እንኳን ፍሪጅ በስም የሌለ ሰው ነው። መኪና እኮ ይገዙልህ እነ ታሙ፣ ለዛም ዩዝድ መኪና እነ ፊራ ዋተውልህ ነው። ምትበላው ያጣንኮ እንዳይሰማ እንኳ አንበሳ ከምልክልህ በዜል አርግልህ ያሉኩ $400 $500 ሲልኩልህ እንኳ እነ ተምሩላ ለቃላለች እኮ። እዚህ አሜሪካ ያሉት ልጆች ባይኖሩ እኮ አንተ የለህም ነበር እኮ። እንትና ሞኬን አመስግነው፣ ዮኒ ቬጋስን አመስግናቸው። የእውነት ታሙን አመስግኑ። ታሙ
እና አሁን ያንተን ትዳር ነው የሚያገባሽ ምናምን የቀረው ወንድምህና አንተን ጠለብ አሰራችሁ ኮንትራት ሆናችሁ ትመጣላችሁ። ኮንትራት ሆናችሁ እናንተን አምኜ እግሬን ከፍቼ እናንተ ስር አልተኛም። ጸጉር ላጭ አርግቼ ነበር ማስቀራችሁ። እከካም ንፍጣሞች ትዳር አለኝ ትላለህ። በቋንቋ እንኳን ማትግባባ ምን እንደምታወራ እንኳን ማታውቅ ሴት አጠገብ አስቀምጠ ትዳር ያለኝ ይሄ መቻቻለው። መቻቻል ማለት ከነድድብና አመለካከን ስተነፍስ ምን ስትል ገብቷት ግን በዛ ነገር ወይ ክርክር አንስታ በዛ ውስጥ ግን አብሮ መኖር ነው መቻቻል ማለት። ምድረ መቻል ውሻ አንድ ላይ ተሰብስበው እዚህ ልቃሚ ከቤተሰባችሁ መቻቻል የሚባል ነገር አውቅ። አባት እናትን መቻል ስላቃተው ራሱን አጠፋ። ዚሲስ የእናንተ ቤት የትዳር ኤክስፒሪየንስ ማን ነው እስቲ ያገባ? እናንተ ቤት ያጎት ልጆች ሁለቱ ሴቶች አግብተዋል። እስካሁን ድረስ እንደዚሁ ነው ያሉት አይደል? ያጎት ልጆች አሜሪካ ላይ ጸበል እንድትገባ ብር አዋታ የላከችልኝ የሷ ጎረቤት ያሉት ማለት ነው። ችጋራም ቤተሰብ ደግሞ ንፍጣ የባልሽን አመድ ብቀባው ፊቱ የማዲያት ይለቅለት ነበር። ማዲያቱን እንዲህ በጥበጥ አድርጌ ብቀባለት ጥሩ ነበር። ተመለሰላችሁ። የሚጠቅም ባህሪ ላችሁም። ስለዚህ ሰው አያስጠጋችሁም እንጂ ሰው ስለማትፈልግ እኔ ይወዱኛል ሰው ያለተ አሁን የሆነ በባህሪ ነው ከሚስቴ ጋር ለው ትላለህ። የሆነ ዶሮ ይመስል ወጥተህ ትረጫለህ። ምን ትላለህ? ከዛ በኋላ እዛ ሴት አሁን እንኳን ስሜት አይደለም ውሃ ትረጭማት። ውሃ ሚርከፈከፍ ውሃ እንኳን የለ። እሱም ፍሪ ፉድ ነው። መንግስት ነው የሚችለው። ይሁን ተፈጥሮ ምንም የለም። ምላስን እኮ በአሁን ታይም በግድ ነው የምታንቀሳቀሰው። ይሁን የእህል ውሃ ጉዳይ ሆኖ ቲሸርት እንኳን አትቀየርም እኮ በዚህ ሰሞን። እንዴ አንተ ከኔ ጋር ታወራለህ እንዴ? የሰው ደምና የሰው ሀቅ እንኮ እንዳያልፍላችሁ ያደረጋችሁ ሰዎች ናችሁ። አንተና ጂጂ አልሞት ባይ ተጋዳይ ሙድ ላይ ያላችሁት ምንም አባታችሁ መሄጃ የላችሁ። በሪል ላይፍ ሰላም እንኳን የሚላችሁ ሰው የለም። ሲቀጥል ደግሞ ምንም ቢሆን የሆነ አንዳንድ ነገር ይዘጋላችኋል። ከዛም ቁጭ ብለ አሻግረ ማን ምን እንደሚወርድለት ያለ ማን አንበሳ ወረደለት ማን ድመት ወረደለት ነው ስትቀላውጥ ነው እኮ የምትውለው። ስራዬ ብለ ጌምም ስትጫወት እኮ ያያል። ግን አበባ እንኳን አያወርዱልም። በተብተብ እንኳን 300 ያስገቡ እና አንዳንዴ አፍረ ጭንቅ ሲላ ያያሉ። አፍረ ሼም ይዞ እኔ ጌም ከተጫወትኩ ዝም ብዬ ተራ ጌም እየተጫወትኩ እናቴ ትሙት ከተጫወቱ ሰፖርት የሚያደርገኝ ሰው አላት። ወሬኛ ነኝ እኔ አስተያየት መስጠት እወዳለሁ። እዛ ሴት ምን ያህል ስቅቅ ስትል አያለሁ የተለያየ ጌም ላይ ተብተብ እንኳን አድርጎ 300 ያስገቡ እንኳን ጊፍት ሊሰጥ እና እንደዚህ የጠረረብ ሰዓት ላይ አንበሳው ማሬው ጂኒ ትላል። ጊፍት በማታውቁ ሰዓት ሱፐር ቻት የኔ $1000 በላይ ቁጭ ብለ ቆጥረ ሄደ ቶፒክ ስታረገኝ አልነበረም እንዴ? ኮላችሁ መጥቼ ለኔ አዲስ ነገር ነው። ከሰው ጋር መጣላትም ከሰው ጋር ፍቅር መፍጠርም ለኔ አዲስ ነው። ቅንቅና ቁሌታ ንፍጣ ሌባ ተጠራጣሪ ውሸታም ስለሆናችሁ ከሰው ጋር ትቀራረቡ። እኔ እቀራረባለሁ ብዙ ሰዎች ጋር ሻይ ቡና ላለው እጫወታለሁ፣ ፈታ ላለው ምንም ችግር የለም። አሁን ሳመር መጥቷል አይደለ? ወጣ አላልክ